ሰላም እንደምናችሁ የኢዞፕ ሚዲያ ቤተሰብ የእናቴ ልጆች ወዳጆቼ እንደምናችሁ። እንግዲህ በዚህ በደከመ ቪዲዮ እየቀረጽኩ ስለምትከታተሉኝ ሁሉ እግዚአብሔር ያክብርልኝ፣ አመሰግናለሁ። ስለ ጥራቱ ይቅርታ እየጠየቁኝ ሰብስክራይብ ዝም ብላችሁ ስለምታደርጉኝ ነገር ሁሉ አመሰግናለሁ። እግዚአብሔር ያክብርልኝ። ወዳጄ ልብህን ጠብቅ፣ ጊዜው ከፍቷልና መከፋት ብቻ አይደል፣ ጊዜው ከርፍቷልና ልብህን ጠብቅ። እኔ በዚህ ሰዓት ከጠላት ይልቅ ወዳጄ ያስፈራኛል። ወዳጅ ሲጠላ እጅግ በጣም መራር ነውና እግዚአብሔር አምላክ ወዳጅህን ልቡን ይጠብቀው። ልብህን ጠብቅ። ምንም ሰራ ምንም መልካም ነገር አድርግ፣ ዋጋን ከእግዚአብሔር እንጂ ከሰው አትጠብቅ። ዛሬ ጥቂት ሐሳብ ለመናገር ያክል ነው። የሰው ልጅ ብዙ ነገር ሊስት ይችላል፣ ብዙ ነገር ሊያጠፋ ይችላል። አንዳንዴ ነገ በኔ ብለን ራሳችንን እንኳን የማናየው ምክንያቶች ያሳዝኑኛልና በደልን ኃጢአትን መርምሮ የሚያውቅ እግዚአብሔር አምላክ እያለ እኛ ፈጥነን ፈራጅ፣ እኛ ፈጥነን ተናጋሪ ሆነናል። እርስ በራሳችን ለመወቃቀስ አንዱ አንዱን ለመጣል በጣም ፈጣኖች ነንና ምን ነው በረከት ራቀን፣ ምን ነው የእግዚአብሔር ምሕረት ራቀን እያልን እንጨነቃለን። ብቻ በተለያየ ጉዳይ አንዳንዴ መልካም በጎ ማየት ጥሩ ነው። መቼም እኛ ስንጸልይ እንደ በደሌ ሳይሆን እንደ ቸርነት አይደል የምንለው። የኛ በደል እንዳይቆጠር እንደ ቸርነቱን እንደምንፈልግ ሁሉ የሰውንም በደል ባናይና ባንቆጥር ጥሩ ነው ብዬ አስባለሁ። ጥንቃቄ ብቻ እናድርግ፣ ራሳችንን እንጠብቅ። ሳናስበው ሳናውቀው የዲያብሎስ መሳሪያ እንዳንሆን ራሳችንን እግዚአብሔር አምላክ ይጠብቀን። የእውነት ከማይጠቅም ጽድቅ ከሌለው ውዳሴ ከሌለው እግዚአብሔርን ደስ ከማያሰኝ ጉባኤ ከመሰለፍ ይሰውረን። ምናልባት አንዳንድ እህት ወንድሞቻችን ቢያስከፉንም እንኳን በኮመንት በአስተያየት ከምንሳደብ ከምንነቅፍ ጥላቻና ነቀፌታችንን በልባችን አኖረን ብንታገስና ብንጠብቃቸው እግዚአብሔር ጊዜና ሰዓቱን አመቻችቶ እውነታውን እስኪያወጣ ብንጠብቅ። እኔ ደካማ ነኝ፣ ኃጢአተኛ ነኝ፣ ምንም ከእናንተ የተሻለ የተለየም ነገር የለኝም። ግን አንዳንዴ በመንፈሳዊ ሕይወት ውስጥ መኖር ምን ያህል እጅግ በጣም ከባድ እንደሆነ የሚኖረው ነው የሚያውቀው። እኔ ዳር ላይ ኖሬ እንደዚህ ከተሰማኝ በጥልቀት እየኖሩ የታገሉ ያሉት ምን ያህል ፈተና ውስጥ እንዳሉ እነሱ ነው የሚያውቁትና የሚጠቅም የሚረባ የሚያድግን ሰው ከፍ ብናደርግ ብንጠብቀው መልካም ነው። የተዋሕዶ ልጆች ግድ የላችሁ ከፍ የሚል ሰው ሁሌም ቢሆን ያስፈልገናልና ወንድማችን ሼቱ መለሰ ጎን እንድንቆም የትኛውን ካምፓኒ የትኛውን ፎቅ ገንብቶ ይሄን ያህል ውርጅብኝና ናዳ እንደሚደርስበት አልገባኝም። ብዙ ጊዜ ትንንሽ ይመስሉ ትልልቅ ሌቦች በነገሱበት ሰዓት ትንሽ ጥፋት መስሎ ጥፋት ያልሆነው ነገር ታይቶባቸው ጎልቶ ክብራቸው፣ ስማቸው፣ ማንነታቸው ተነቅፎ ተጥሎ ወድቀው ስናይ ደስ የሚለን ሰዎችን እንኖራለንና ራሳችንን እንጠብቅ። አንዳንዴ ምናልባት እኔ ሼቱ ሊያስቀይመኝ ሊበድለኝ ይችላል፣ ምናልባት ባለማወቅ ወይ በማወቅ ግን የኔ በደል ነው ሼቱን ያሰቃየው። እኔ ላይ የሰራውን ግፍ ነው እንዲያደረገው ባንልም ብዬ አስባለሁና እንዲህ አይነት አስተያየቶችን ብናይ ጥሩ ነው። ምክንያቱም እኔ በየትኛው ጽድቄ እኔ በየትኛው መልካም ስራዬ ነው እግዚአብሔር ሼቱን የሚቀጣው? የትኛውን ተሽዬ ከሱ የእውነት የኔ አምላክ ነው የእውነት የኔ መልአክ ነው እንዲያደርገው? እግዚአብሔር እኮ እውነት ቢቀጣለን ብንል ብለን እኮ የምንመኛቸው ሰዎች በህይወታችን ውስጥ ይኖራሉ አይደል? ግን ይህ ወንድማችንም የያዘው አንድ አምላክ ለሁላችንም ያለው። እንግዲህ ወዳጄ ላንተ ይቀጣል የምትለው አምላክ ለሱም ደግሞ ይጠብቀዋል። አንዳንዴ ምን ሰራዬ ብለን ራሳችን ልንጠይቅ ይገባል። በየትኛው ስነ ምግባሬ ነው እንደው ወንድሜን እግዚአብሔር የሚቀጣው ብለን ልናስብ ይገባል። ራሳችንን ማየት፣ ዝቅ ማድረግ። እግዚአብሔር ሁላችንንም
ቢቀጣ ኖሮ ምናልባት ሁላችንም ዛሬ ባልቆምና ነበር በህይወት። እንደ ቸርነቱ ነው እየኖርን ያለነውና ይቅር ይበለን ልንል ይገባል። ራሳችን ጊዜ መስጠት ጥሩ ነው። ለራስ ጊዜ መስጠት፣ ጸጥ ማለት አንዳንዴ ጥሩ። ጊዜ መምህር ዘበን አንድ ትምህርት ሲያስተምሩ አንድ ጥንቸልን አንበሶች ሊበሏት ያባሯት ነበር። ብቻ ሁለቱ አንበሶች መሀል ላይ ከበዋት ሊበሏት ሲሉ ጥንቸሏ ደንግጣ ራሷን ስታ ትወድቃለች። መጨረሻ ላይ ሁለቱ አንበሶቹ እርስ በርስ ተደባድበው ይሞታሉና ጥንቸል ራሷን ከሳተችበት ስትነቃ እኔ እኮ ስደነግጥ ምን እንደማድረግ ምን እንደመሆን ራሷ አላውቅም ብላለችና እሷ የገደለቻቸው መስሏት ነበር ያለችውና አንዳንድ ሰውም አላችሁና የሆነ ሰው ላይ የሆነ መዓት ሲደርስ የሆነ ጉዳይ ሲደርስበት የሆነ ፈተና ሲመጣ በእኔ ጸሎት ነው በእኔ ቅድስና ነው ራሳችሁን እንደ ጻድቅ አድርጋችሁ አትቁጠሩ፣ ግድ የላችሁ። እግዚአብሔርማ ከሱ በተሻለ ቅጣቢል ብዙ ነገሮችን ይቀጣ ነበር። አሁን በዚህ ሰዓት የእውነት ነው ብላችሁ ሁላችንንም እግዚአብሔር እየቀጣን ሳይሆን የራሳችን በደል እየቀጣን ነው ብዬ ነው የማምነው። እግዚአብሔር ሳይሆን እየቀጣን ያለው የራሳችን በደል ነው እየቀጣን ያለውና ያው ለወንድማችን የሚደረሰበት ፈተና እግዚአብሔር ያሳልፈው፣ እግዚአብሔር ያሻግረው። ብቻ እኛ ከፈተናው ጋር አውሎ ንፋስ እንዳንሆንበት ራሳችንን እንጠብቅ ነው የምለው። ሌሎቻችሁ ደግሞ ደስ ያላችሁ አሹት ያላችሁ አያስደስትም። የኔ እህት የኔ ወንድም እውነት ቆም ብለን ስናስበው አያስደስትም። ያን ያህል ክፉ ጠላታችን አይደለም፣ ወዳጃችን የእናታችን ልጅ እኮ ነው። ልክ አንድ እህትና ወንድም ከአንድ ማፀን እንደሚፈጠር ሁሉ በእርሱ ስጋና ደም የታተመን ዋጋ የተከፈለን የሕያው አምላክ ልጆች ነንና አናስመስል፣ እንደዚህ አናስብ እላለሁ። እግዚአብሔር በእንደዚህ አይነት መንገድ ከመሰለፍ ይሰውረን። ሁላችን ከራሳችን ጋር እናመሳጥረው፣ ከኛ ጋር የተገናኘ አድርገን አንመልከተው። ለሼቱም ለኔም ለሌላውም እኩል አምላክ ነው ያለን። ለሱ የተሻለ ለኔ ያነሰ የለም፣ ለሌላውም ልክ እንደዛው። እግዚአብሔርን ብንጠብቀው ጥሩ ነው። እግዚአብሔርን መሀል ላይ አናስገባው፣ ከቀጭውስ መሀል እናስገባው። የሰው ልጅ ይወድቃል፣ ይነሳል፣ ይፈተናል። አሁን ምናልባት ፈተና ላይ ነው ያለውና ወንድማችን ይህንን ፈተና ይህንን ጽዋ እንዲሻገረው እንዲያልፈው በምንችለው በጸሎት ማንችል በጸሎት ማንችል ወይም መሳደብ ምንችል ከሆነ አንደበታችንን በመያዝ በመጠበቅ ምላሳችንን በመሰብሰብ ብናልፍ ብዬ አስባለሁ። አንዳንዴ አካሄዳችን ትክክል ካለመሆኑ የተነሳ ሁላችንም ተስፋ የቆረጥን ምን መስል ያዘው በለው ውቀጠው በቃ ትርምስ። በጣም በጣም ደስ የማይል ነገር የእውነት ያሳዝናል። እግዚአብሔርን እኛ በፍቅር ያዘው በለው ብለን ፍቅር ለመስጣጣት መሯጠጥ በሚገባን ሰዓት በኑሮ በችግር ተደቁሰን እንኳን አንደበታችንን መቆጠብ እንኳን አልቻልንም። የተለያዩ ነገሮች ብሶቶች ያለብንን በአንድ ግለሰብ በአንድ ትንሽ ወጣት በእኩያችን በሱ ላይ ለመወጣት ዛሬ የኔ ኃጢአት የኔ በደል የደረሰበት ለማለት ጫፍ ላይ ያለን ብዙዎቻችን ሰዎች እንሆናለን። የኔ አምላክማ ያሳየዋል እያለን ማለት። አዎ አውቃለሁ እግዚአብሔር የበቀለም አምላክ ነው ቸር እንደመሆኑም፣ ግን በእኔና በአንተ መበደል ብቻ በእንደዚህ አይነት መንገድ ይበቀላል ብዬ አላስብም። እግዚአብሔር እንዲበቀልልን እኛ ለእግዚአብሔር ምን ሰጥተነዋል ነው ጥያቄው። እኔ እየደነስኩ እየጨፈርኩኝ እኔ ጥሩ ስነ ምግባር ሳይኖር ለእኔ እግዚአብሔር ይበቀላል ማለት አልችልም። እኔ ስጸልይ፣ እኔ ስማጸን፣ እኔ ሳለቅስ፣ እኔ ስሰግድ፣ እኔ ስሰበር ለእግዚአብሔር አዎ ይበቀልልኛል። እግዚአብሔር የእውነት ያ ሰው እኔን ሊበድል ሆን ብሎ አስቦ ሆነ ይበቀልልኛል። እግዚአብሔር እንዲበቀልልን ዋጋ መክፈል ያስፈልጋል። ጻድቃኖች እግዚአብሔር ሊበቀልላቸው ሲሉ ምን ያደርጋሉ? ወደ ቅድስናቸው ይቀይሩታል፣ ወደ ጸጋ ይቀይሩትና የኔ በደል ነው ብለው ራሳቸውን ይወቅሳሉ። እንዲህ አይነት ልብ እንደ አባቶቻችን ምን አለ ቢሰጠን ጥሩ ነበር።
በማንኛውም የአባቶቻችን በረከት ረድኤት ይደርብን። ይህ የምታዩቸው ያዘጋጇቸው እጅግ በጣም የለፈውባቸው ከኔ ጋር ከባድ ቁርኝነት ያላቸው ዋጋ የከፈልኩባቸው ብዙ ፈተናን ያየሁባቸው እነዚህን የምታዩቸውን ስዕሎች እንግዲህ ለዕጣ ካቀረብኩ ትንሽ ቆይተዋል። እኔም ብዙም ዕጣ ቁረጡ እያልኩ ሀሳብ እያቀረብኩ አይደለም። እንግዲህ 5 ዕጣ አቅርብ ያለው 5 ስዕሎች ከነዚህ 5 ስዕል ውስጥ አንድ ዕጣ 1000 ብር ብያለሁ። እስካሁን የተቆረጠው እንግዲህ አንደኛው ስዕል ነው እንኳን ብንል በጣም 5 እና 6 ሰው ነው የቆረጠው። አንዱን ዕጣ ለመሙላት እንግዲህ ከግማሽ በላይ ሰው ቆርጧል። 5ቱ ዕጣ የማያልቅ ከሆነ አንዱን ዕጣ ሞልተ ነው ከ5ቱ ስዕሎች አንዱም ተመርጦ ዕጣውን አውጥተን ወደ ቀጣዩ ምዕራፍ የምንሸጋገር ይሆናልና ነገር ግን አሁንም መቁረጥ የምትፈልጉ እነዚህ ስዕሎች በግዢ መፈለጋለሁ የምትሉ የአንዱ ስዕል 120,000 ብር ሲሆን የሚሸጠው በዕጣ 1,000 ብር መቁረጥ የምትፈልጉ ይሄንን ኦሪጂናል የሆኑ የኔ ትውስታ የኔ ድካም የኔ ልፋት ያለበትን ስዕል መውሰድ የምትፈልጉ ስልክ ቁጥር እንግዲህ እዚህ አስቀምጬላችኋለሁ። አካውንት ያለ 3-4 ዕጣ መቁረጥ የምትችሉ እንደፈለጋችሁ መቁረጥ ትችላላችሁ። የእመቤታችን ትላንት ልጇን ወዳጇን መድኃኒታችን ኢየሱስ ክርስቶስ በልጅነቱ በእቅፏ ውስጥ እንደያዘችው እንዳቀፈችው ሁሉ እነዚህ የምታያቸው ስዕሎች በእድገቱ በስተመጨረሻ ይችን ዓለም መከራዋን ፈተናዋን ሁሉ ስለኛ ስለመተዳደፋችን ስለኛ ስለመውደቃችን ስለኛ ስለበደላችን ብሎ ተገርፎ ተሰቃይቶ ተተፍቶበት ተመቶ ወድቆ ደክሞ ሰውነቱ ተተልትሎ ደሙ ሁሉ አልቆ ከቀራንዮ ከመስቀል ላይ በወረደ ሰዓት ለብቻዋ ሆና ማለት እንዴት ብዬ ልግለጽላችሁ? ከመጸነሱ ጀምሮ መከራውን የተቀበለች ድንግል ማርያም በእረፍቱ ሰዓት ያንን መከራውን የመጨረሻውን ሰዓት በእቅፏ ውስጥ አድርጎ የሚያሳይ ስዕል ነው። ይህን ስዕል ስስል ከኔ ጋር ብዙ ጊዜ ቆይቷል። ብዙ ነገር ልገልጽ ሞክሬያለሁ። በጣም ከባድ ነው ህመሙና እና ያንን ነገር እንደው ትንሽ ያክል ተጠቀማችሁ ህመሟን ለማሰብ ከረዳችሁ በማለት ይህን ስዕል ሰርቻለሁና አንደኛው ይሄ ነው። 3ቱ ስዕሎች ተመሳሳይ ናቸው። ሁለተኛው ስዕል ደግሞ ከዛኛው በስተመጨረሻ በቀራንዮ በመስቀል ላይ ሊሰቀል ሲል ልብሱን ገፋው ወደ መስቀል ሲወረውሩት መስቀል ላይ ድክም ብሎት ነበር። በቃ ሙሉ አቅሙ ጠቅላላ ዝሏል፣ ደክሟል በቃ እና እንጨት ላይ መስቀሉ ላይ ድግፍ ብሎ እናቱን እንኳን ማየት የከበደው ሰዓት ነበር። መከራዋን ማየት አልቻለም። እግዚአብሔር አምላክ ብዙ መከራን የሚሸከም ነው የሚችል ነው። ለእግዚአብሔር የማይቻለው ነገር የለም። ግን በስጋ የእናቱን ህመም የእናቱን ስቃይ ማየት አልቻለም በዛን ሰዓትና ይሄ ፊቱ ዞር ብሎ እሷም ስታነባ ያለውን ሰዓት ነው ያለውና ምክንያቱም እሱ ይሄ እንደሚሆንበት ያውቃል። አልዓዛር በሞተ ሰዓት ክርስቶስ እንዳለቀሰ ሁሉ እመቤታችን እሷን የመጨረሻ የሰነበት ስቅለት ላይ ሊመቱት ሊሰቅሉት ባሰቡ ሰዓት መስቀል ላይ ገፍተው በጣሉበት ሰዓት እንባዋን የእሷንን በመከራዋን ጭንቀቷን ማየት መቋቋም አቅቶት ነበር። ይህንን ስሜት ለመግለጽ ነው ይሄኛው ስዕል የሰራሁት። ሌላው ደግሞ በጣም የሚደንቀኝ አንደኛው ስዕል ሁልጊዜ ከኛ ህይወት ጋር የሚገናኛል ማለት እመቤታችን ሁሌ ለምሳሌ እኛ መንፈስ በአካል ክርስቶስን ባንጨብጠው ስጋና ደሙ ስንቀበል ልክባነትና ዋጋው ግን እሷ ልጇን ይዛ የተራበችበት ሰዓት ልጇን አምላኳን ወዳጇን ይዛ የተጠማችበት ጊዜያቶች በጣም ይደንቁኛል። በጣም ለኔ ሚስጥራቸው በጣም ይደንቀኛል። በቃ ረቂቅ ናቸውና እሱን ይዛ በቅፏ ይዛ ውሃ የለመነችበት ስዕል የሚደንቅ ነው ማለት
የሚሰጥን አምላክ የያዘች አምላክ፣ የሚያደርግን የያዘች አምላክ፣ ውሃውን የሚፈጥር አምላክ፣ ውሃውን እንዲሰጡ የሚያደርግ አምላክ፣ ውሃውን የሚሰጥ አምላክ ይዛ ውሃ የለመነችበት። አንዳንዴ በህይወታችን እንደዚህ ነው። ይህ ለኛ ትልቅ ትምህርት ስላለው ነው። ትልቅ ሚስጥር ስላለው ነው። እግዚአብሔርን የያዘ ሰው አይቸገርም ማለት አይደለም። እግዚአብሔርን የያዘ ሰው አይራብም ማለት አይደለም። እግዚአብሔርን የያዘ ሰው ብዙ መከራ እንደሚገጥመው ነው የምታዩት። ብዙ ፈተና እንደሚገጥመው እግዚአብሔርን የያዘው ያሳያል። ስለዚህ ዛሬም እኛም በህይወታችን ውስጥ መከራ ሲገጥመን አይግረመን። ከኛ በላይ መከራን የተቀበለች እናት በእቅፏ ያዘችው፣ በአይኖቿ እያየችው፣ በእጆቿ እየዳሰች በጉንጯ መስመው እናት፣ በከንፈሯ መስመው እናት ያን ሁሉ ነገር ስታደግ ልጇ ወዳጇ አጠገቧ ነበር። አምላክ ያን ሁሉ ያቅ ነበር። ምክንያቱም በተሻለ ነገር እሷን ስላሰባት እንድትሸከም መከራ ሊደርስባት ፈቅዶ አይደለም፣ ምክንያት ስላለው ነው። እጹብ ስለሆነ ዛሬ እኔ እናንተ እንድንባረክባት እመቤታችን በመከራዋ ሰዓት ተጋድሏን የፈጸመችው በውልደቱ ብቻ ሳይሆን ከጽንሰቱ ጀምሮ መከራዋን ተጋድሏን እያደረገች ያከናወነችበት የሷ ያ መንገድ የሷ የህይወቷ አጋ መንገድ ነው። ዛሬም እኛም በህይወታችን ውስጥ ብዙ አይነት መከራዎች፣ እንግልቶች ይገጥመናልና እግዚአብሔር ርቆኛል፣ እመቤቴ ርቃኛለች፣ ብዙ ሰው ይለኛል ወይ ነው አራቃችሁ። እግዚአብሔር ሁሌም ቀርባችሁ በአካል እንኳን ብታዩት ምናልባት መከራ ሊገጥማችሁ ይችላል። በአካል ማየት አንችልም፣ ግን በአካል አጠገባችን ቁጭ እንኳን ቢል ሊገጥመን ይችላል። ምክንያቱም ከዚህ የምንማረው እመቤታችንን በአካል ይዘው አቅፈው ከኔና ከናንተ በላይ ቅርብ ሆና ከኔና ከናንተ በምን አይነት ጥፍልም ድምርና ወሰን በሌለው እላፊ እልፍ ሆና እንኳን ቅርብ ሆና ቅርብ ሆና እንደ እመቤታችን ለአምላክ የሚቀርብ የለም። ያን ያህል ቅርብ ሆና እንኳን ተቸግራለች። ስለዚህ እንቀበለው፣ መከራውን እንጋፈጠው። ግን እርስ በርስ አይሆን ነው የኛ መከራ ከዲያብሎስ ጋር ይሆን ነው። እርስ በርስ እንዳይሆን አንዳችን ለአንዳችን መሰናክል በመውደቂያ እንዳንሆን እንጠንቀቅ፣ እንደጋገፍ። ሁላችንም ጥሩ ፍቅር፣ ጥሩ ልብ አለን የተዋዱ ልጆች። ቶሎ ይሄንን ምዕራፍ ዘግተነው ወደ ተሻለ መንገድ እንድንሸጋገር በቀጣይ በስዕል ጉዳይ ደግሞ ሰፊ ሐሳብ ይዤ ቀርብና እንዴት በምን አይነት መንገድ የምትወዷቸው ስዕሎች የምትወዳቸው እነዚህ እግዚአብሔር የፈቀዱልኝ ቅዱሳት ስዕሎች በምን አይነት መንገድ ብዙ ሐሳቦች ብዙ ጥያቄ እየቀረበብኝ ነው እናንተ ጋር በቀላል መንገድ ይገባል የሚለውን ከእግዚአብሔር ጋር እየተማጸንኩ እየጠየቅኩበት ስለሆነ እስከዛው ድረስ አሁንም ሰብስክራይብ አድርጉኝ። ሐሳብ ዝግጅት ላይ ነው ያለሁት። እግዚአብሔር ከፈቀደ በቅርብ ጊዜ ፈቃዱ ከሆነ ወደ ቀጣዩ ምዕራፍ እምሸጋገር ይሆናል። እስከዛው ድረስ ስለምታረጉልኝ ነገር ሁሉ ከልቤ አመሰግናለሁ። እግዚአብሔር አምላክ ጸሎት ልመናችንን ይስማ፣ ሐሳባችንን ይቀበል። አመሰግናለሁ። ሰላማችሁ ይብዛ።